ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የተንቢ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናል ዲዛይናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ እንግዲህ ይዤላችሁ የመጣሁት ሉሃና ድራማ ቀጣይ ክፍል ነው ማለት ነው። እናም እንግዲህ በጣም በሚገርም እና በሚያስደምም መልኩ ዛሬ አድና በጣም ተናዷል። በጣም ማለት ነውና ሚራ ደግሞ በጣም ተጸጽታና በጣም ወደ ራሷ ተመልሳ ይቅርታ እየጠየቀችው ትገኛለች ለሮቤል። ሮቤልም በፍጹም ይቅርታሽን አልቀበልም በማለትም ይመልስላታል። እናም እንግዲህ በጣም በሚገርምና በሚያሳዝን ሁኔታ አሁን ላይ ሮቤል ይቅርታውን አልቀበልም ብሎ አሻፈረኝ ይላል። እናም እንግዲህ በመቀጠልም ሚራ በጣም ትናደዳለች። አንተ ተነስ ብያለሁ ተነስም በማለትም በተኛበት ትቀሰቅሰዋለች። ሮቤልም ተንኮል ያዘለ ይመስል በጣም ተናዶና በጣም ተበሳጭቶ ጸጥ ይላታል። ዝምታውን ያስፈራት ሚራ ማለት ነው። መቋቋም አቃታት። በጣምም ተናደደችበት። በጣም እንግዲህ በምትናደድበት ጊዜ ነበረ ሮቤል ምን ፈልገሽ ነው ብሎ በጣም ተናዶና ተበሳጭቶ ከእንቅልፉ የተነሳው። ከእንቅልፉ በሚነሳበት ጊዜ ካጠገቡ ቁጭ ብላ ይቅርታ ጠይቀዋለች። ይቅርታ በምጠይቀው ጊዜ በፍጹም ይቅርታሽን አልቀበልም፣ ወደዛ ሂጅልኝ፣ አልፈልግሽም በማለትም ቁርጡ ይነግራታል። እናም እንደዛ ብሎ በሚናገራት ጊዜ ነበረ በጣም የተናደደችው ሚራ በጣም ብትናደድም ግን ደግሞ በፍጹም በሮቤል የሚቆርጥ አንጀት የለኝምና በፍጹም እሱ ላይ አልቀየመውም በማለትም መልስ ሰጥታለች። በሌላኛው በኩል በፍጹም ስለ ሮቤል የተነገረኝም ነገር ይሁን ያየሁት ነገር አላምንም ያለው አድና ማለት ነው። ዛሬ ላይ በጣም እውነቱ ላይ ሲደርስ በጣም ተናደደ። የት ነበርኩ እስከ ዛሬ ድረስ በማለትም መልስ ሰጥቷል። በጣም በሚገርምና በሚያሳፍር ሁኔታ አሁን ላይ አድና ብድግ ብሎ ተነስቶ ለሮቤል ሊመታው ሲል ማለት ነው። አሁንም እንደተለመደው ሚራ ትከለክለዋለች። ሚራም እስከ ዛሬ ድረስ ወንድምህን በድልኸዋል፣ እናም ይቅርታ መጠየቅ አለብህ ብላ ባሏን ለወንድሙን ይቅርታ ታስጠይቃለች። ባሏን ለወንድሙን ይቅርታ ካስጠየቀች በኋላ ሚራ የራሷ የሆነ ኬስ ስላላት እናም ቀጥታ ወደ ክፍሏ ትሄዳለች። እናም እንግዲህ ሉሃና ትመጣና ወደ ክላሱ ጠጋ ብላ ትቆማለች። ምን ፈልገሽ ነው እዚች ጋር የቆምሽው እያለ ይጠይቃታል ማለት ነው። አድና እንደዛ በሚጠይቅበት ጊዜ አረ በፍጹም ምንም ነገር አልፈለግኩም ልገባ ነው ብላ በምትነግረው ጊዜ እና ታዲያ ግቢያ ምን ያቆምሻል በማለትም በሩን ከፍቶ ወደ ውስጥ ይወረውራታል። እናም እንግዲህ ሉሃና ትገባለች ወደ ውስጥ። ገብታም እንግዲህ ቁጭ ብላ በምታወራው ጊዜ ነበረ ሮቤል ብድግ ብሎ በእግሩ ቆሞ ማለት ነው። አንቺ ምን ፈልገሽ ነው ከኔ ስርስር ማጠፊ በማለትም በጣም ይናደድባታል። ሮቤል ምን ሆነህ ነው አሁን ጥሩ አልነበርንም እንዴ በማለትም ሉሃና ትመልስለታለች። ሉሃና እንደዛ በምትመልስለት ጊዜ ሮቤል ለሱ ምንም ማለት አልነበረም። አሁን አውሬ የሚሆነው ሮቤል መቋቋም አቅቷታል። እናም እንግዲህ ነገሩ ሁሉ እሷ እንዳሰበችው ሳይሆን በፍጹም ባልሆነ መንገድ እየሄደ ነው። ምክንያቱም አሁን ላይ ሮቤልን የምትችልበት አቅም የላትም ሉሃና። ምክንያቱም አሁን ሰው ነው ብላ ስትጠጋው አሁን ይቀያየራል። እናም ይሄንን ጸባዩ በፍጹም መቋቋም ያቃታትን ሉሃና ማለት ነው። አሁን ላይ በፍጹም እንደዚህ መቀጠል የለብንም፣ እናም ከመንገዳችን ሚራን ማስወገድ አለብን ትላለች ሉሃና። እናም እንግዲህ ሁሌን ይሄንን ንግግር የምታደርገው ሚራ ብትሆንም ዛሬ ላይ ግን ነገሩ ተቀያይሮና ተገለባብጦ ሉሃና ሆናለች። ሉሃና እንግዲህ መንገዳችን አንድ ነው፣ እኔ እናንተ አንድ ላይ መስራት አለብን ብላ ለሮቤል እንግዲህ ንግግሯን ታበስረዋለች። ሮቤልም እውነት መስሎት እሺ ብሎ ይስማማል። እናም እንግዲህ ማለት ነው በሌላኛው በኩል ሳሎን ላይ አድና ቁጭ ብሎ ሳለ ሮቤል መጥቶ ያናግረዋል። እናም ከዚህ ቤት መሄድ አለባት ሉሃና ብሎ በሚናገረው ጊዜ ነበር የትም አትሄድም፣ እሷ ከኛ ጋር ትቆያለች፣ መቼም ቢሆን መቼም ከዚህ ቤት አትሄድም ብሎ
ለወንድሙ ይፎክርበታል። እናም እንግዲህ ይሄንን ንግግሩን ያልገባውን አድና ማለት ነው ለምንድነው እንደዚህ የምታናግረኝ ታዲያ ሚስቴና ልጄን ልጣዋይ በማለትም ተናግሮት ነበረ። ሚስትህና ልጅህ እኮ ካጣህ ቆየህ በማለትም ሳያውቀው ያመለጠው ንግግሩ አስደነገጠው። የሚያደርገው ነገር ግራ ገባው። ምን አልክ? ምንድነው ያልከው? በማለትም ደጋግሞ ጠይቀው። ደጋግሞ እንግዲህ በሚጠይቀው ጊዜ ነበር ማለት ነው እንደዛ ለማለት ፈልጌ አይደለም፣ ግን ደግሞ በፍጹም እንደዛ ለማለት ፈልጌ አልነበረም፣ ግን ደግሞ በፍጹም ከዚህ ቤት አትሄድም፣ እኔ በጣም ወድጃታለሁ በማለትም ይናገረዋል። እናም እንግዲህ ምንም ብትወዳትም እኔ ሚስትና ልጆቼን በእሷ ሰበብ ማጣት የለብኝምና ከዚህ ቤት መሄድ አለባት ሉሃና ከሄደች እኛ ሰላም ሆነን እንኖራለን በማለትም አድና ይናገራል። እናም እንግዲህ በሌላኛው በኩል ሮቤል አሁን ላይ እንደዛ ቢናገርም ግን ደግሞ ለዓላማውና ለእቅዱ ስለምታስፈልገው ሉሃና ከቤት እንድትወጣ አይፈልግም። እናም ከቤት አሁን መውጣት አለባት ብላ እስከዛሬ ድረስ እየጎተጎተችው ቢሆንም ሚራ አሁን ላይ ምንም ማዘዝም ይሁን መናገር አችልም። ምክንያቱም አሁን ላይ ያለችው ከሮቤል ጋር ያለችው ሉሃና ስትሆን ሮቤል ደግሞ ሉሃና ያለችውን ነገር ብቻ ሳይሆን የሚያደርገው እራሱ ያሰበውንና መሆን ያለበትን ነገር እያደረገ ይገኛል። እናም እንግዲህ ማለት ነው አሁን ላይ አድና በጣም ቢናደድም ግን ደግሞ ከወንድሙ ቢምስ ነገር ስለሌለ ጸጥታውን መርጧል። እናም እንግዲህ ማለት ነው አሁን ላይ በጣም በሚገርም ሁኔታ ሁለታቸውንም በጣም እየተርበተበቱ ይገኛሉ። ምክንያቱም በስተመጨረሻው ማለት ነው የሮቤል ክላስ ገብታ ሚራ በፍጹም እኔ እርጉዝ አይደለሁም፣ እርጉዝ ስለሆነች የጠላት የመሰላትን ሚራ እርጉዝ አይደለሁም ብላ አሁንም ትዋሻለች። እናም እንግዲህ እንደዛ ሳይሆን ግን ደግሞ እሱ ወደ ሉሃና ስለተመለሰ ነበር እሷን ማየት ያስጠላው። እናም እንግዲህ እሷ እርጉዝ ስለሆነች የጠላት የመሰላት ሚራ ማለት ነው እኔ እርጉዝ አይደለሁም በጭራሽ ምንም አይነት ልጅ የለም በምትለው ጊዜ ነበረ አድና በሩን ገፍትሮ የገባው። በሩን ገንጥሎ በሚገባበት ጊዜ የሰማውንና ያየውን ማመን አቃተው። ሮቤል ክላስ ቆማ እንደዛ የተናገረችው ልጅ በጣም አስጠላቸው። እናም በጣም እኔ አሁን ልነቅሽ ወይስ ልግደልሽ በማለትም ይናገራታል። እናም እንግዲህ ሮቤል ማለት ነው ደነገጠ። ምን አልሽኝ? ምንድነው የምትይው? ምንድነው የምታወሪው? በማለትም መርበትበቱን ይቀጥላል። አድናም ይሄንን እውነታ በፍጹም ማመን አቅቶታል። ምክንያቱም እስከዛሬ ድረስ ልጄን ለልጄ ስል ነው በማለትም እስከ ዛሬ ድረስ እሷ ነፍሰ ጡር ስለሆነች መታገስ እንዳለበት ቢሰማውም ዛሬ ላይ ግን ውሸት መሆኑን ሲሰማ ውስጡ ተጎዳ። ምንም ማድረግ በማይችልበት ሁኔታ ዛሬ ላይ ሚስቱ እንደከዳችው ተሰማው። ምንም ማድረግ አልችልም፣ በጣም አዝኛለሁ በማለትም አድና ይናገራል። ሮቤል ደግሞ በጣም ለወንድሙ ያሰበ በመምሰል በጣም ተናዷል። ውድ ተመልካቾቼ ቀጣይ ክፍል ምን እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩልኝ።